አሜሪካና የኢራን የኒውክሌር ድርድር አሁን የሚቀጥልበት ሁኔታ አለ። ካቶሊክ ቤተክርስቲያንም ብዙ አገልግለዋል፣ ብዙ ስራን ሰርተዋል። በዓል የገበያ ልዩነት እንዳለ ታዘበናል። እንግዲህ በሬ ከ80 ሺህ ብር እስከ 150 ሺህ ብር ሲሸጥ አስተውለናል። ከፍተኛ ሁኔታ እንደጨመረ ነው ተመልክተን የመጣ ነው። የትራፊክ አደጋ ተከስቶ ነበር። በዚህ የትራፊክ አደጋ እንግዲህ አንድ ሰው ህይወት አልፏል። ወደፊት ነው የምናየው፣ ግን ትልቅ ተጽዕኖ የሚያሳድር ይመስለኛል እንደኔ ስመለከተው ዝም ብዬ ማለት ነው። ዓለም አቀፍ ኩባንያ ቦይንግ ደግሞ በኢትዮጵያ ማምረቱ እንደ ሀገር ለገጽታም ጥሩ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይናና በአሜሪካ ያለው የንግድ ጦርነትን በሚመለከት አሜሪካን ይገዳደራሉ ተብሎ የሚታሰቡ እንደ ቻይና ያሉ ያደጉ ሀገራት ላይ ደግሞ የሚጣለው ማዕቀብ የተለየ ሆኖ ነው የተገኘው። ሰላም ጤና ይስጥልን የአሻም ተከታታዮቻችን እንደምን ቆያችሁ? አሻም የሚዲያ ዳሰሳችን እነሆ ተጀምሯል። እንግዲህ በየሳምንቱ ወደ እናንተ የሚደርሰው አሻም የሚዲያ ዳሰሳችን በሳምንቱ ደግሞ ምን አይነት አበይት ጉዳዮች አሉ ከሀገር ውስጥና ከውጭ የሚሉትን እየዳሰስን ከእናንተ ጋር ቆይታ የምናደርግበት ፕሮግራማችን ተጀምሯል ማለት ነው። መሰናዶውን እያዘጋጀን መስከረም አዲሱና ባልደረባዬ ብርሃን ሸቴ ከጎን ያለ አብረናችሁ ቆይታ እናደርጋለን። እሺ ብርሃን እንደምን ሰነበትክ? እንደምን ሰነበሽ መስከረም? ደህና ነኝ። በዚህ ሳምንት ከሀገር ውስጥ ምን አይነት አዲስ ነገሮች አሉ የተመለከትካቸው የቃኘሃቸው ምን አዲስ? አዎ እንግዲህ በአሻም በሳምንታዊ ዝግጅታችን ላይ በዚህ በሚዲያ ዳሰሳችን ዝግጅታችን ላይ እንግዲህ የተለያዩ ርዕሰ ጉዳዮች እንዳሳለን። በተለይ ደግሞ ከሀገር ውስጥ የተስተዋሉ አበይት ክስተቶችና ከአህጉር አቀፍ እንዲሁም ደግሞ ዓለም አቀፍ ጉዳዮችን በስፋት የምንዳስበት ፕሮግራም ነው። እንግዲህ በሀገር አቀፍ ደረጃ ሁላችንም እንደምናውቀው በዚህ ባሳለፍነው ሳምንት የትንሳኤ በዓል በተለይ በክርስትና እምነት ተከታዮች ዘንድ ያው በስፋት የሚከበር በዓል ነው። እሱ የተከበረበት ሳምንት ነበር። ያው የገበያ ሁኔታው አለ፣ የበዓል አከባበሩ አለ። እሱ ያስተናገድንበት ሳምንት ነበረ። ከዛ ባለፈ እንግዲህ ሌሎች ሀገራዊ ጉዳዮች አሉ። ማለትም እንደ ቦይንግ አሜሪካዊ የአውሮፕላን አምራች ተቋም ነው። እሱም እንግዲህ በአፍሪካ የመጀመሪያውን ዋና መስሪያ ቤቱን እንግዲህ በመዲናችን አዲስ አበባ የከፈተበት ሁኔታ አለ። ወደ ሀገር ውጭ መረጃዎች ስናልፍ ደግሞ የአሜሪካና የኢራን የኒውክሌር ድርድር አሁን የሚቀጥልበት ሁኔታ አለ። ሁለት ዙር ድርድሮች ተካሂደዋል። ሶስተኛው ይጠበቃል ተብሎ ይታሰባል። በሌላ በኩል ደግሞ በጋዛ የሰብአዊ እርዳታ እንዳይቆም እንግዲህ ለሁለት ወራት አካባቢ እንግዲህ ከተከለከለ እስራኤል ከከለከለች እነዚህ የተቆጠሩበት ሁኔታ ላይ ደግሞ አስከፊ የሰብአዊ ቀውስ አስከትሏል። በሌላ በኩል ደግሞ እንግዲህ የሮማ ካቶሊክ ሊቀ ጳጳስ የሆኑት ብፁዕ አቡነ ፍራንሲስም ህይወታቸው ማለፋቸው ተሰምቷል። የቻይናና የአሜሪካ ንግድ ጦርነት አሁንም ድረስ እንደቀጠለ ነው። እነዚህ ሁኔታዎች እንግዲህ ያስተናገድንበት ሳምንት ነበር። መስከረም መልካም። እንግዲህ ከሀገር ውስጥ አጀንዳዎች ስንጀምር እንዳልከው ነው ባሳለፍነው ሳምንት የትንሳኤ በዓል ተከብሮ ነበርና በዚህ የትንሳኤ በዓል ላይ የተለያዩ ሁነቶች ተከስተዋል። በተለይ ደግሞ የገበያ ቅኝቱ ምን ይመስላል የሚለውን አሻም በተለያዩ ሁኔታዎች ተገኝታ ስትዘግብ ነበረ። ከዚህም እንግዲህ አንተም ወደ ገበያው ገባ ብለህ እየተመለከትከው ነበር። አዎ እንግዲህ አንቺም ያው ወደ ገበያ ቅኝቱ ላይ ተሳትፈሽ ነበር። በተለይ በዶሮና በእንቁላል እኔ ደግሞ በበግ በፍየልና በበሬ ገበያ ላይ ተገኝተን ቅኝት አድርገንበት ነበረ። ያው ከጊዜ ወደ ጊዜ ማለት ነው። አሁን ለምሳሌ ባሳለፍነው የታህሳስ ወር መጨረሻ ላይ እንግዲህ የገና በዓልን አክብረናል። ከዛ በፊት አዲስ ዓመት አለና ከበዓል የገበያ ልዩነት እንዳለ ታዘበናል። እንግዲህ በሬ ከ80 ሺህ ብር እስከ 150 ሺህ ብር ሲሸጥ አስተውለናል። በግ ከ10 ሺህ ብር እስከ 25 ሺህ ብር፣ ፍየል ደግሞ ከ15 ሺህ ብር እስከ 50 ሺህ ብር ሙክት እየተባለ የሚጠራው በተለምዶ እንደዛ ሲሸጥ የተዋለበት ሁኔታ ነበረ። እንግዲህ ገበያው የተወሰኑ ልዩነቶች አለው። ቀደም እንደተናገርኩት የገበያ ቅኝት ባደረግንበት ስለ ዶሮና እንቁላል ደግሞ ከአንቺስ ልስማ። ልክ ነህ። እንግዲህ የተለያዩ ቅኝቶችን ያደረግነውና እኔ በተመለከትኩበትና በሄድኩበት በዘገብኩበት ሰዓት የቅቤ፣ የዶሮ እንዲሁም የእንቁላል፣ ሽንኩርት የመሳሰሉ ለበዓሉን የሚያደምቁ ወይም ደግሞ ለበዓሉ ግብዓት የሚሆኑ ግብዓቶች አጠቃላይ ዋጋቸው ካምናው በከፍተኛ ሁኔታ እንደጨመረ ነው ተመልክተን የመጣ ነው። ይህም ምክንያቱ ምንድን ነው ብለን ነዋሪዎችንና ገዢና ሻጮችን ማነጋግረን ነበረ። በሰዓቱ እንግዲህ የተነገረን አንደኛ የበዓሉ ወቅት ስለሆነ፣ ሁለተኛ ደግሞ እነዚህ ግብዓቶች የሚመጡበት ቦታ በቀላሉ የሚገኝ ባለመሆኑና ውድ ስለሆነ ሰውም ደግሞ ፍላጎቱ እየጨመረ ስለሆነ እነዚህ ዋጋዎች እየጨመሩ ናቸውና ሰውም እየገዛን አይደለም የሚል አስተያየታቸውን ሰጥተው ነበረ። እንዲህ አይነት ሁኔታዎችን አይተን ነበር። ከዚህ በተጨማሪ ደግሞ የተለያዩ መንግስታዊ ተቋማት በዓሉን በሰላም እንዲከበር የተቻላቸውን ጥረት ሲያደርጉ እንደነበርና አሻምም በቦታዎቹ ተገኝታ መግለጫዎችንና ሀሳቦችን ስታቀርብ እንደነበር አይዘነጋም። በትክክል
እንግዲህ በተለይ ባህሩ ሲከበር ተያይዘው የሚመጡ አንዳንድ ችግሮች ሊፈጠሩ ይችላሉ በሚል እንግዲህ አዲስ አበባ በመዲናችን አዲስ አበባ የአዲስ አበባ ከተማ አስተዳደር የአዲስ አበባ ፖሊስ ኮሚሽንም እንግዲህ ከበዓሉ በፊትም ቅድመ ዝግጅት ሲያደርግ እንደነበረ ለአሻም በተለየ መልኩ ሀሳባቸውን ሰጥተው ነበር። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ እንግዲህ ዝግጅት መደረጉን ነግረው ነበር። ከበዓል በኋላም እንግዲህ ከአሻም ጋር ቆይታ አድርገዋል። ባደረጉት ቆይታም እንግዲህ በዓሉ በሰላም ተከብሮ መዋሉን ከትንሣኤ በዓል ጋር በተያያዘ የከፋ ችግር አለመድረሱን ተናግረዋል። የትራፊክ አደጋ ተከስቶ ነበር። በዚህ የትራፊክ አደጋ እንግዲህ አንድ ሰው ህይወት አልፏል። ይህ የሆነው እንግዲህ ገርጂ አካባቢ ነው፣ ቦሌ ክፍለ ከተማ ወረዳ 8 አካባቢ ነው። አንድ የ50 ዓመት ሽማግሌ መንገድ አቋርጣለሁ ሲል ነው ያ አደጋ የተከሰተው። ከዛ ባለፈ ግን ያው የበዓል ወቅት ላይ እንግዲህ የአሽከርካሪዎች ላይ እንግዲህ የአልኮል መጠጥ ምርመራ ተደርጎ ነበረ። እንግዲህ ከፍተኛ የሚባለው 0.4 ነው ብለዋል ኮማንደር ማርቆስ። ከሱ በላይ የተጠቀሙ አሽከርካሪዎች ከ1072 አሽከርካሪዎች ላይ ምርመራ ተደርጎ 33 በሚሆኑ አሽከርካሪዎች ላይ ይህ ችግር ተገኝቶ አስፈላጊ የሆነ እርምጃ ተወስዷል ብለዋል ኮማንደር ማርቆስ። ከዛ ባለፈ ግን የተለየ እና የከፋ የሚባል ችግር እንዳልደረሰ ነው ለአሻም የገለጹት። መልካም እንግዲህ ከበዓሉ ጋር ተያይዞ የተለያዩ ሁነቶች ተከስተዋል። በዚህም ደግሞ በዓሉን በሰላም መከበሩ አይዘነጋም ማለት የከፋ የተባለ ችግር እስካሁን አልደረሰም። በየትኛው በእሳት አደጋም በፖሊስ እንዲሁም ደግሞ በትራፊክ አደጋ የከፋ የሚባል አደጋ አለመድረሱን አሻም ተመልክታለች ቅኝት ባደረገችበት ሰዓት። እንግዲህ ከበዓል ደግሞ ወጣ ስንል በዚህ ሳምንት አበይት ከተባሉ ጉዳዮች መካከል ቦይንግ የአፍሪካ ቅርንጫፉን በአዲስ አበባ መክፈቱ አዲስ ነገር ሆኖ ተመልክተነዋል። አዎ እንግዲህ ቦይንግ ታዋቂ ዓለም አቀፍ የአውሮፕላን አምራች ኩባንያ ነው። እንግዲህ ተቀማጭነቱን አሜሪካ ያደረገ ነው። ንብረቱ የአሜሪካ ነው። ይህ ቦይንግ እንግዲህ በተደጋጋሚ ያው ከኢትዮጵያ ጋር ተደጋጋሚ ንግግሮች እንደነበሩ ይታወሳል። ይህም በተለይ ደግሞ በ2023 ንግግር አድርገው ነበር። በትክክል ከሁለት ዓመት በፊት ንግግር አድርገው ነበረ ኩባንያው ከኢትዮጵያ መንግስት ጋር። ይህ ንግግር እንግዲህ ዋና ምክንያቱ የውይይቱ ወይም ያኔ የነበረው ምክክር ዋና ዓላማ ምንድን ነበረ? የአውሮፕላን ክፍሎችን በኢትዮጵያ ማምረት እንዲቻል ነበር ንግግር የተደረገው። እንግዲህ እንደሚታወቀው የኢትዮጵያ አየር መንገድ በአፍሪካ ግዙፍ ከሚባሉ እንደውም ቁጥር 1 ከሚባሉና ተመራጭ ከሆኑ የተለያዩ በየዓመቱ የተለያዩ ዓለም አቀፍ አዋርዶችን እያሸነፈ የሚገኝ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ እንግዲህ በዓለም አቀፍ ተጓዦችም እንግዲህ ተመራጭ ያደረጉት በትክክል እና ኢትዮጵያም አሉኝ ከምትላቸው ንብረቶችና የምትኮራባቸው ተደርጎ ይወሰዳል። ኢትዮጵያ ብቻ አይደለችም። እንደውም አንዳንዶች ፓን አፍሪካን ኤርላይንስ ይሉታል። አፍሪካ አየር መንገድ፣ አፍሪካን የሚወክል አየር መንገድ ነው ተብሎ እስከ መጥራት የደረሰ ግዙፍ አየር መንገድ ነው የኢትዮጵያ አየር መንገድ እና ይህ አየር መንገድ እንግዲህ ታዋቂ ከሆነ ቦይንግ ጋር ስምምነት አድርጓል። እንዳልኩት ከሁለት ዓመት በፊት በነበረው ስምምነት የአውሮፕላን ክፍሎችን ለማምረት ነበረ። ከዛ ባለፈ ደግሞ አሁን ላይ እንግዲህ ዋና መስሪያ ቤቱን በአፍሪካ ዋና መስሪያ ቤት ያደረገውን ደግሞ አዲስ አበባ ላይ ነው የከፈተው። ይህ እንግዲህ ያው ሰፊ ዲፕሎማሲያዊ ጥረት ይጠይቃል፣ ሰፊ ንግግርና ውይይት ይጠይቃል። በዚህም የሳካ ውጤት ታይቷል ማለት ይቻላል። ከአሁን በፊት አንዳንድ መረጃዎች ሲወጡ ኬንያ ወይም ደግሞ ደቡብ አፍሪካ ሊሆን ይችላል ዋና መስሪያ ቤቱ ሊከፍት ይችላል ተብሎ ሲገመት የነበረው በመጨረሻም እንግዲህ ኢትዮጵያ ውስጥ ከፍቷል። እንግዲህ ቀደም ሲል እንዳልሽው አንቺ ከሁለት ዓመት በፊት ነበር ንግግሩ እና ስምምነቶች የተደረጉት። አሁን ላይ እንግዲህ በይፋ ኢትዮጵያ ውስጥ መክፈቱን አስታውቋል። በዚህ ሳምንት ነው ያስታወቀው። በዚህ የስምምነቱ ወቅትና አየር መንገዱ ቦይንግ የአፍሪካ ዋና መስሪያ ቤቱን በኢትዮጵያ መክፈቱን ባረጋገጠበት እንግዲህ የተለያዩ እንግዶች ተገኝተው ነበር። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተገኝተዋል። እንዲሁም ደግሞ የቦይንግ የቱርክ የመካከለኛው ምስራቅ የአፍሪካና ማዕከላዊ ኤዥያ ዋና ስራ አስኪያጅ የሆኑት ካልጂት ጋታ ተገኝተው ነበር። ከዛ ባለፈም በኢትዮጵያ የአሜሪካ አምባሳደር ኤርቪን ጄሲ ማሲንጋም በዚህ መድረክ ተገኝተው ነበር። ከዛ ባለፈም የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው በዚህ ፕሮግራም ላይ ተገኝተው እንግዲህ በይፋ መከፈቱን በይፋ አብስረዋል ማለት ነው። የተለያዩ ጥቅሞች አሉት። ቦይንግ ዋና ስራ አስፈጻሚው ካልጂት ጋታ የተናገሩት ንግግር አለ። እሳቸው ምንድን ነው ያሉት? በአፍሪካ በተለይ ደግሞ በኢትዮጵያ የተፈጥሮ ሀብቶች ጸጋ መኖራቸው ከዛም ባለፈ ደግሞ ወጣት የሰው ኃይል መኖሩ የአውሮፕላን የአየር ትራፊኮችና የአውሮፕላን ምርቶችን ለማምረት አስቻይ ሁኔታዎች እንዳሉ ተናግረዋል። ይህም እንግዲህ በተለይ ደግሞ ቀደም ሲል እንዳልኩት የኢትዮጵያ አየር መንገድ ያው ዓለም አቀፍ ዝና አለው። ከዚህ አንጻር ደግሞ ይህ ትልቅ ዓለም አቀፍ ኩባንያ ቦይንግ ደግሞ በኢትዮጵያ ማምረቱ እንደ ሀገር ለገጽታም ጥሩ ነው፣ ለኢኮኖሚ እድገትና ለኢንዱስትሪ
ማደግም ትልቅ አስተዋጽኦ አለው ተብሎ ይታሰባል። እንግዲህ መልካም በኢትዮጵያ የቦይንግ መከፈት ወይም ደግሞ የቦይንግ ቅርንጫፍ በኢትዮጵያ መከፈት የተለያዩ ጥቅሞችን ያመጣል የሚል ተስፋ ይኖረናል። ዛሬ የተከፈተ ቀጣይ ደግሞ ምን ይሆናል የሚለውን ነገር ወደፊት አብረን የምናየው ነው የሚሆነው። በትክክል እንግዲህ ተመልካቾቻችን ከሀገር ውስጥ አበይት የተባሉ ጉዳዮች የተከታተላችኋቸውን ይመስሉ ነበር። አሁን ደግሞ ወደ ባህር ማዶ ተሻግረን ምን አይነት ጉዳዮች ወይም ደግሞ ምን አይነት አበይት ጉዳዮች በዓለም ምን ተፈጠረ የሚለውን የምንቃኝ ይሆናል። ከመጀመሪያው ስንነሳ የጋዛ እርዳታ መቆም በዋናነት በዚህ በተለያዩ የሚዲያዎች ሲዘውር የቆየ መረጃ ነው። በጋዛ የእርዳታ መቋረጥ የተለያዩ በህብረተሰቡ ላይ ወይም በዜጎቹ ላይ የተለያዩ ሰብአዊ ቀውሶችን እያደረሱ እንደሚገኝ የተመለከትነው ጉዳይ ሆኗል ከሰሞኑ ማለት ነው። እንግዲህ በጋዛ እንደሚታወቀው በእስራኤልና በሐማስ የተጀመረው ጦርነት ኦክቶበር 7 ነበረ ከሁለት ዓመት በፊት ማለት ነው። እንግዲህ ይህን 2 ዓመቱን አስቆጥሯል። ከዛሬ ነገ የተሻለ ነገር ይመጣል እየተባለ ጥረት ቢደረግም የሰላም ድርድሮች ቢደረጉም እስካሁን መፍትሄ አልመጣም። ግን አሁንም በጋዛ በሚገኙ ንጹሃን ዜጎች ላይ እየደረሰ ያለው ጉዳት አሁንም እንደቀጠለ ያለበት ሁኔታ እናስታውሳለን። በቅርቡ እንኳን የተባበሩት መንግስታት ድርጅት ያወጣው አንድ ሪፖርት ነበረ። እስራኤል ወደ ጋዛ እርዳታ እንዳይገባ ከከለከለች ከ50 ቀናት በላይ መቆጠራቸውን ያማት እንግዲህ ወደ 2 ወር አካባቢ መቆጠሩን አስታውቋል። እሱን ደግሞ እስራኤል ባለፈው ሳምንት እንዳሰነው ነበረ እርዳታዬን አላቋረጥኩም እንደውም በተቻለው መጠን እርዳታ እያደረስኩ ነው ብላ ምላሽ መስጠቷንም የተባበሩት መንግስታት ድርጅት ሲያስተላልፍ ነበር። መልእክቱን ግን ልክ አይደለም። አሁንም ህብረተሰቡ በጣም እየተጎዳ ነው። በረሃብ የሚሞት በጣም አለ። እንዲሁም ደግሞ በጦርነት ከሚሞተው ይልቅ አሁን በረሃብ የሚሞቱ ህጻናት፣ ነፍሰ ጡር እናቶችና ሴቶች ከፍተኛ ጉዳት እየደረሰባቸው መሆኑን የተባበሩት መንግስታት መረጃ ማውጣቱ ባለፈው ሳምንት ተመልክተን ነበረ። አሁንም ደግሞ ይህ ነገር መቀጠሉ በዜጎች ላይ የሚያደርሰው የሰብአዊ ቀውስ ቀላል የሚባል እንዳልሆነ የተለያዩ መረጃዎች እየጠቆሙ ይገኛሉ። አው እንዳልሽው እንግዲህ እርዳታ ሲቆም የመድኃኒት ቁሳቁሶችም አብረው ይቆማሉ። እንግዲህ በዚህ ጦርነት ውስጥ ብዙ ህመሞች ይከሰታሉ፣ በሽታዎች ይከሰታሉ። ያን ማከም አልተቻለም። በጦርነት ከሚሞተው በላይ በረሃብ የሚሞተው እንደበለጠ አንቺ እንዳልሽው ዩኤን ይፋ አድርጓል። ከዛ ባለፈ ደግሞ በህክምና ቁሳቁስ እጥረት፣ በመድኃኒት እጥረት፣ በህክምና ክትትል እጥረትም ህይወታቸው እያለፉ ያሉ ዜጎች ቁጥራቸው እየተበራከተ መምጣቱን ነው ተመድ ያስታወቀው። በርካታ የሚባሉ ጉዳቶች በጋዛ እየደረሱ እንደሚገኙ እንግዲህ መረጃዎች ያመላክታሉ። በዚህም እንግዲህ የተባበሩት መንግስታት ድርጅት እልባት እንዲሰጥ ጥያቄ አቅርቧል። በተለይ ደግሞ ከእስራኤል ጋር ያላቸውን ግጭት ለመፍታት የተለያዩ ድርድሮችን ቢያደርጉም ስምምነት ላይ እንዳልደረሱ መረጃዎች ይጠቁማሉ። እንግዲህ ጋዛ ላይ ያለው ሁኔታ ይህንን ይመስላል። ቀጥለን ደግሞ የአሜሪካና የኢራን ኒውክሊየር ስምምነት ላይ መድረሳቸውም አንዱ አበይት የተባለ ጉዳይ ነው ከዚህ ሳምንት ጋር። አዎ እንዳልሽ ነው። የአሜሪካና የኢራን ኒውክሊየር ስምምነት የፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ ያው ጥሪ አድርገዋል። ለኢራኑ ጠቅላይ መሪ አያቶላህ ኮሚኒ ደብዳቤ ጽፎ ልከው ነበረ። ከዛ በኋላ ንግግሮች ጀምረዋል። የመጀመሪያው ንግግር ከ2 ሳምንት በፊት ነው የተደረገው፣ በኦማን ነው የተደረገው። ሁለተኛው ዙር ንግግር ደግሞ በጣሊያን ሮም ነው የተደረገው። ይህ ንግግር ያው እንግዲህ አሜሪካም ኢራንም እንደገለጹት ከሆነ መሻሻል አሳይቷል። ውይይቱ ለውጥ ያመጣል ተብሎ ይታሰባል። እንግዲህ ኢራን እየጠየቀች ያለችው ማዕቀቦች እንዲነሱ ነው። ወደ አሜሪካ በኩል የሚቀርቡ ጥያቄዎች አሉ። ለሰላማዊ መንገድ ኒውክሌር እንዲታበለጽግ፣ አለዛ ግን ለጦርነት ዓላማ እንዲታበለጽግ አሜሪካ እንደማትፈቅድ ነው የገለጸችው። የሁለቱ ሀገራት እንግዲህ በተለይ ደግሞ ሁለቱ ሀገራት እንግዲህ በኒውክሌር ፕሮግራም የተነሳ እንግዲህ ለረጅም ዓመታት ውዝግብ ውስጥ መቆየታቸው ይታወሳል። ይህን ተከትሎም እንግዲህ አሜሪካ በኢራን ላይ ማዕቀብ ጥላባት እንደነበር ይታወሳል። ይህም እንግዲህ ኢኮኖሚዋ ላይ ጉዳት እንዳደረሰባት አሁንም ድረስ እየገለጸች ይገኛል። ይህ ማዕቀቧ እንዲነሳላት ትጠይቃለች። የፕሬዚዳንት ዶናልድ ትራምፕ መንግስት ደግሞ የኒውክሌር ማበልጸግ ፕሮግራሙ ደግሞ ገደብ ያለው እንዲሆን ቀደም ሲል እንዳልኩት ደግሞ ለጦርነት ዓላማ እንዳይውል ለሰላማዊ ኒውክሌር ለሰላማዊ መንገድ ለማዋል ብቻ እንዲያገለግል ይጠይቁ ያሉበት ሁኔታ ነው ያለው። እንግዲህ ድርድሩ 3ኛው ዙር ባልታወቀ ቦታ በቀጣይ ይካሄዳል ተብሎ ይጠበቃል። እሱን ደግሞ ወደፊት የምናየው ይሆናል። መልካም እንግዲህ የተለያዩ ድርድሮች በዓለም አቀፍ ደረጃ ይደረጋሉ፣ ግን ተፈጻሚነታቸው ምን ያክል ነው የሚለውን ነገር ብዙ ጊዜ አናየውምና የኢራንና የአሜሪካም አሁን የኒውክሌር ድርድርም እንግዲህ ምን አይነት ሁኔታ ላይ ይደርሳል የሚለውን ነገር ወደፊት አሻም ተመልክታ ደግሞ በሚዲያ ዳሰሳችን የምታቀርብ ይሆናል። ቀጥሎ አሁንም አሜሪካ ላይ ነው የምንቆየው። የአሜሪካና የቻይና የንግድ ጦርነት አሁንም ድረስ ያልበረደ ጉዳይ ሆኖ ቀጥሏል። ነገር ግን እኛም ከትናንት ወዲያ ስንዘግብ የቆየነው ጉዳይ ነው። አሜሪካና የቻይና የንግድ ጦርነትን በሚመለከት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይናና በአሜሪካ ያለው የንግድ ጦርነትን በሚመለከት መልካም የሚባል ግንኙነት ላይ ነን ብሎ ተናግሯል። ነገር ግን ሁኔታዎቹ እንደዛ እንደማያመላክቱ ደግሞ መረጃዎች ያሳያሉ።
አዎ አንቺ እንዳልሽው ነው እንግዲህ የፕሬዚዳንት ትራምፕ ወደ ስልጣን ከመጡ ከባለፈው ጥር ወር ጀምሮ የተለያዩ እርምጃዎችን እየወሰዱ ይገኛሉ። ያው ቀድሞም የተፈራው እንግዲህ የታሪፍ ጉዳይ ነበረ። አሁን ላይ በዓለም ላይ ከሚገኙ ከ130 በላይ በሚሆኑ ሀገራት ላይ ማዕቀብ የታሪፍ እንደጣሉ ነው እንግዲህ መረጃዎች የሚያመላክቱት። እንግዲህ በተለይ ደግሞ በአፍሪካ በተለያዩ በሰባቱም አህጉራት በሚገኙ ሀገራት ላይ ጥለዋል። በተለይ ግን አሜሪካን ይገዳደራሉ ተብሎ የሚያታሰቡ እንደ ቻይና ያሉ ያደጉ ሀገራት ላይ ደግሞ የሚጣለው ማዕቀብ የተለየ ሆኖ ነው የተገኘው። አሁን እንኳን በቅርቡ 65% ነበር ከሁለት ሳምንት በፊት አሜሪካ በቻይና ላይ የጣለችው። ይህን አጸፋ ለመመለስ ቻይና 125% በአሜሪካ ምርቶች ላይ ወደ ቻይና በሚገቡ ማለት ነው ማዕቀብ ጣለች። ፕሬዚዳንት ትራምፕ በተመሳሳይ መልኩ የ145% ማዕቀብ ጥለዋልና ይህ ሁኔታ እንግዲህ አንቺ እንዳልሽው የንግድ ጦርነቱን እያጧጧፈ የሚገኝበት ሁኔታ ነው ያለው። ፕሬዚዳንት ትራምፕ እንግዲህ በዚህ በኩል የሁለቱ ሀገራት ግንኙነት መልካም ሁኔታ ላይ እንደሚገኝ ተናግረዋል። ነገር ግን ከወደ ቻይና በኩል የሚሰሙት መረጃዎች ደግሞ ፕሬዚዳንት ጂ ጂንፒንግ የአዘርባይጃን ፕሬዚዳንት ጋር ተገናኝተው ነበር። እንግዲህ የሀገራትን የንግድ መብቶች ወደ ከፋ ሁኔታ ውስጥ እያስገባው ይገኛል ሲሉ ነው የፕሬዚዳንት ትራምፕን እርምጃ እየወቀሱት ማለት ነው። እንግዲህ የንግድ ጦርነቱ አሁን ላይ በሁለቱ ሀገራት በተለየ መልኩ እየተስተዋለ ይገኛል። ነገር ግን ፕሬዚዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ ነው እንግዲህ ታሪፉን እየጣሉ የሚገኙት። በተለያዩ ሀገራት ታሪፍ ቢጥሉም ግን እንደዚህ የተጋነነ አይነት ሁኔታ ላይ አልደረሰም። አሁን ቻይና ላይ የደረሰው የታሪፍ ጭማሪ ከባድ የሚባል ነው። በዚሁ ልክ ደግሞ ቻይና ማጻፋ እየመለሰች ነው ያለችውና ይህ የንግድ ጦርነት በዚህ ከቀጠለ በሚያድጉ ሀገራት ላይ ምን አይነት ተጽዕኖ ያሳድራል የሚለውን እንግዲህ ወደፊት ነው የምናየው። ግን ትልቅ ተጽዕኖ የሚያሳድር ይመስለኛል እንደኔ ስመለከተው ዝም ብዬ ማለት ነው። እንግዲህ ከዚሁ ቀጥለን ደግሞ ከሰሞኑ የሮማን ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ህይወታቸው ማለፉ ተሰምቷልና ይህም በሚዲያው ወይም ደግሞ በተለያዩ ሚዲያዎች ሲዘዋወር የነበረ አበይት ጉዳይ ሆኖ ተመልክተነዋል። ከዚሁ ጋር ተያይዞ በእኛ በኢትዮጵያም የኢትዮጵያ ሃይማኖት ተቋማት ጉባኤ በዚህ ጉዳይ ላይ ሀሳብ ሰጥቷል፣ ሀዘኑን ገልጿል። ለካቶሊክ እምነት ተከታዮች በሙሉ እንዲሁም ደግሞ ለሚከተሏቸው በሙሉ ሀዘኑን መግለጹን እኛም ስንዘግብ መቆየታችን ይታወቃል። አዎ ልክ ነሽ። እንግዲህ ፖፕ ፍራንሲስ የሮም ካቶሊክ ሊቀ ጳጳስ ናቸው። እሳቸው እንግዲህ የሚታወቁት በተለይ ደግሞ በዓለም አቀፍ ደረጃ ሰላም እንዲመጣ አሁን ባለው የፍልስጤም ላይ ባለው ሁኔታ ቀደም ሲል ባነሳ ነው ጋዛ ላይ በተፈጠረው ሁኔታ ሰላም እንዲመጣ በተደጋጋሚ ጥረት አድርገዋል። እንደምናስታውሰው እንግዲህ ከ5 ዓመት በፊት ደቡብ አፍሪካ ውስጥ በተደረገው የሰላም ስምምነት እንግዲህ ከፖለቲከኞች እግር ስር በመውደቅ ሰላም እንዲመጣ ሲማጽኑ የነበሩ እና አርአያ ተብሎ የሚወሰዱ የሃይማኖት መሪ ነበሩ። እሳቸው እንግዲህ በተለያዩ የዓለም ሀገራት የሚከሰቱ ግጭቶች በሰላማዊ መንገድ መፍትሄ እንዲበጅላቸው በተደጋጋሚ ሲጠይቁ ቆይተዋል። እሳቸው እንግዲህ ባሳለፍነው ሳምንት በ88 ዓመታቸው ከዚህ ዓለም ድካም አርፈዋል። ፖፕ ፍራንሲስ ህይወታቸው ማለፉን ተከትሎ እንግዲህ በኢትዮጵያም ቀደም ሲል እንዳልሽው የሃይማኖት ተቋማት ጉባኤ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም በየወገኑ እንግዲህ የሀዘን መግለጫቸውን አውጥተዋል። ቀደም ሲል እንዳልኩት እንግዲህ ፖፕ ፍራንሲስ በተለይ በግጭት ውስጥ ያሉ ዜጎች በተለይ ደግሞ ህጻናትና እናቶች ጉዳት እንደሚደርስባቸው በተደጋጋሚ በመግለጽ ጦርነቱ የሚያደርሰውን ክፋት እና ጉዳት በመረዳት በጦርነት ላይ ያሉ ወገኖች ሰላም እንዲያወርዱ በተደጋጋሚ ሲጠይቁ የነበሩ ግለሰብ የነበሩ የሃይማኖት መሪ ናቸው። ፖፕ ፍራንሲስ ከማለፋቸው በፊት ወይም ደግሞ ህይወታቸው ከማለፉ በፊት በተለይ ደግሞ የጦርነት አድማ ያለባቸው ሀገራት ላይ ጦርነት እንዲያበቃና ሰላም እንዲወርድ ህዝቡም ደግሞ ሰላምን እንዲከተል የተለያዩ መልእክቶችን ሲያስተላለፉ የቆዩ ናቸው። እንግዲህ በካቶሊክ ቤተክርስቲያንም ብዙ አገልግለዋል፣ ብዙ ስራን ሰርተዋል። የተለያዩ መልካም የሚባሉ ተግባራትን ሰርተው ያለፉ ናቸው። እንግዲህ ሀዘናቸውን የተለያዩ ሀገራት በዓለም አቀፍ ደረጃ ነው ይሄ ሀዘናቸውን ሲገልጹ እንደቆዩም የሚታወስ ነው። እንግዲህ መስከረም ቀደም ሲል እንደገለጽሽው ፖፕ ፍራንሲስ በተለያዩ ሀገራት የሚከሰቱ ግጭቶች በሰላማዊ መንገድ መፍትሄ እንዲበጅላቸው ሲጠይቁ ቆይተዋል። እንግዲህ ለዚህም ነው የሰላም አባት እየተባሉ ይጠራሉ። አንዳንዶች አሁን ጋዛ ውስጥ ባለው ሁኔታ ለጋዛ እንደ ሰብአዊ መብት ተሟጋች ነው ሲያገለግሉ ነበር በሚል ሙገሳ ተችሯቸዋል። ከዛም ባለፈ እንግዲህ ቀደም ሲል እንዳልኩሽ በደቡብ ሱዳንም እንግዲህ ሰላም እንዲመጣ ፖለቲከኞች ችግር ስር በመውደቅ እንግዲህ ሰላም አውርዱ ብለው የሰላም ስምምነት እንዲፈጸም ሆኗል በደቡብ ሱዳን ማለት ነው። እና ላለፉት 5 ዓመታትም እንግዲህ ደቡብ ሱዳን አሁን ካለችበት ድረስ እስከምትደርስበት ጊዜ ድረስ የእሳቸው አስተዋጽኦም ከፍተኛ ነበር ማለት ነው። እንግዲህ
የፖፕ ፍራንሲስ የቀብር ስነ ስርዓት ቅዳሜ ዕለት ይከናወናል ተብሎ ይጠበቃል። የተለያዩ ሀገራት መሪዎች እንደሚጠበቁም በስፍራው እንደሚገኙም ይጠበቃል። እንዳልከው ነው እንግዲህ ፖፕ ፍራንሲስ ከማለፋቸው በፊት በጦርነት ስንል ኖርማሊ የሀገር ጦርነት ብቻ ሳይሆን የተለያዩ አይነት ጦርነቶች ሲካሄዱ እንደነበር ይታወቃል። በዓለም አቀፍ ደረጃ የሃይማኖት ጦርነቶች አሉ፣ የዘር ምናምን የሚባሉ አሉና እነዚህ ሁላ እንዲቆሙ የራሳቸውን አስተዋጽኦ ሲያበረክቱ የነበሩ ትልቅ ጳጳስ እንደሆኑ መረጃዎቹም ይጠቁማሉ። እኛም ስንመለከት የነበረው ጉዳይ ነው። እንግዲህ ከዓለም አቀፍ እያነሳናቸው ጉዳዮች እየተመለከትናቸው ነው የሚመስሉት። በዓለም አቀፍም በሀገር ውስጥም አበይት የተባሉ ጉዳዮችን ስንዳሰስ ቆይተናል። እንግዲህ ደግመን ለማስታወስ ያክል ከሀገር ውስጥ ባሳለፍነው ሳምንት የትንሳኤ በዓል ተከብሯልና በዚህ የትንሳኤ በዓል አከባበር ላይ የራሳቸውን አስተዋጽኦ ሲያደርጉ የነበሩ መንግስታዊም እንዲሁም ደግሞ ግብረሰናይ ድርጅቶች መኖራቸውን አንስተናል። በተለይ ደግሞ የአዲስ አበባ ፖሊስ የእሳት አደጋ ደንብ ማስከበር የራሳቸውን አስተዋጽኦ ደንብ እንዳይጣስ ሕግ እንዳይተላለፍ የራሳቸውን አስተዋጽኦ ሲያደርጉ የነበሩ እንዲሁም ደግሞ በዓሉ በሰላም እንዲከበር አስተዋጽኦ ያደረጉ ተቋማት እንደነበሩ ይታወሳል። ከዚሁ ጋር ተያይዞ ደግሞ አነሳን ካልነው የቦይንግ በአዲስ አበባ ቅርንጫፉን መክፈቱም አዲስ ጉዳይ ሆኖ ተመልክተነዋል ማለት ነው። ይህንንም ወደፊት ምን አይነት ደረጃ ላይ ይደርሳል የሚለውን የምንመለከተው ይሆናል። አዎ እንግዲህ የሀገር ውስጦቹ ቀደም ሲል ያነሳሻቸው ነበሩ። ከሀገር ውጭ ደግሞ የአሜሪካና የኢራን የኒውክሌር ድርድር እንደቀጠለ መሆኑና ሁለት ጊዜ ድርድር ማድረጋቸው ሶስተኛ ይቀጥላል መባሉን አንስተናል። ከዛ ባለፈ ደግሞ በጋዛ የእርዳታ መቋረጥ ሰብአዊ ቀውስን የከፋ እያደረገው እንደሆነ መገለጹንም ወደ ተመልካቾች አድርሰናል። ከዛ ባለፈ ደግሞ የቻይናና የአሜሪካ ግንኙነት ጥሩ ደረጃ ላይ እንደሚገኝ ፕሬዚዳንት ትራምፕ መግለጻቸውና የንግድ ጦርነቱ የከፋ ሁኔታ እንዳደረሱ ደግሞ ቻይና መግለጿን ተመልክተናል። ከዛ ባለፈ የሮማን ካቶሊክ ሊቀ ጳጳስ ፖፕ ፍራንሲስ ከዚህ ዓለም በሞት መለየታቸው እንግዲህ ወደ ተመልካች ካድረስናቸው አበይት ዓለም አቀፍ ጉዳዮች የሚጠቀሱ ናቸው። መልካም እንግዲህ ተመልካቾቻችን የዚህኛው ሳምንት የአሻም የሚዲያ ዳሰሳችን የተመለከታችሁትን ይመስል ነበረ። ከሀገር ውስጥና ከውጭ ምን አዲስ ጉዳዮች አሉ፣ ምን አይነት አበይት የሚባሉ ሀሳቦች ተነስተዋል የሚለውን ነገር አንስተን ከእናንተ ጋር ቆይታ ስናደርግ ቆየን። ይህንን ፕሮግራም አዘጋጅተን ወደ እናንተ ስናደርስ የነበር ነው እኔ መስከረም አዲሱና ባልደረባዬ ብርሃን ሸቴ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ቀጣይ ሳምንት ደግሞ የሚነሱ ሀሳቦችና አዳዲስ ጉዳዮች ምንድን ናቸው የሚለውን አሰናድተን ወደ እናንተ እንቀርባለን። እስከ ሳምንት መልካም ሳምንት። አሻም ለሁላችን።